በእርግዝና ወቅት ያለው የስኳር ተጽዕኖ ምን ይመስላል የሚለውን በተወሰነ መልኩ ለማየት እንሞክር። ስኳር ለምንድን ነው የሚያስጨንቃል? ስኳር የምንመረምረው ለምንድን ነው? ምን ስላለ ነው የሚለው እጅግ በጣም ወሳኝ ነገር ነው። በእርግዝና ወቅት ያለውን ስኳር ተጽዕኖ በሶስት መንገድ ከፍለን ማየት እንችላለን። ከእናት አንጻር፣ ከጽንስ አንጻር እና ከተወለደ በኋላ ከልጁ አንጻር ያሉትን ጉዳቶች ወይም ደግሞ ችግሮች ማየት ይቻላል። በእርግዝና ወቅት ስኳር ቢገኝ እና ይህንን ስኳር በአግባቡ ባንቆጣጠረው እናት ላይ ምን ችግር ያመጣል? እናት ላይ የደም ግፊት እንዲጨምር፣ በተለይ ደግሞ በእርግዝና ወቅት የሚያጋጥመውን የደም ግፊት ፕሪክላምሺያ እንለዋለን፣ ይህ እንዲጨምር አይነተኛው ሚና ይጫወታል። ስለዚህ ስኳር አንደኛ ከተገኘ በአግባቡ መታከም፣ በአግባቡ መቆጣጠር የእናትን ሕይወት ለመታደግና ሌሎች ችግሮች እንዳይከሰቱ ለማድረግ እጅግ በጣም ቁልፍ ሚና ይጫወታል ማለት ነው። ሁለተኛው ስኳር በሚኖርበት ጊዜ አንደኛ የልጁ ኪሎ ከመጠን በላይ ሊጨምር ይችላል። በዚህ የተነሳ በኦፕራሲዮን የመውለድ እድሏን ሊጨምርባት ይችላል። ሶስተኛ ምናልባት በምጥ እንኳ ብትወልድ ትሮማቲክ ቫጂናል ዴሊቨሪ ወይም ደግሞ በምትወልድበት ጊዜ ሌሎች ችግሮች እንዲያጋጥሙ ለምሳሌ የማህፀን መሰንጠቅ፣ ሌሎች ችግሮች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። በተለይ በስኳር ጊዜ ጽንሱ በሚወፍርበት ጊዜ ትራንካል ኦቤሲቲ ወይም ደግሞ እዚህ ደረቱ አካባቢ ትከሻው አካባቢ ወፈር የማለት እድል ስለሚያጋጥመው በዚህ የተነሳ በሚወለድበት ጊዜ የተወሰነ ማህፀንን የመሰንጠቅና ልጁም ጋር ሾልደር ዲስቶሺያ ሌሎች ችግሮች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። ሁለተኛው ችግር ጽንሱ ላይና ልጁ ከተወለደ በኋላ ምን አይነት ችግሮች ያጋጥማሉ ነው። እናት ደም ላይ የግሉኮስ ሌቭል ከመጠን በላይ በሚጨምርበት ጊዜ የእንግዲህ ልጁን አልፎ ወደ ልጁ ይሄድና ልጁም ጋር ኤክሰስ ግሉኮስ ሌቭል ይኖራል። በዚህ የተነሳ አላስፈላጊ ውፍረት እንዲኖር ያደርጋል። በተለይ ትራንካል ኦቤሲቲው በጣም ሞር ኮመን ይሆናል። አግባብ ያለው ኪሎ እንዳይኖረው ያደርጋል። በእርግጥ ስኳሩ እንዳጋጥምበት ሁኔታ ቢወሰንም ሌሎች በጣም ብዙ ችግሮች አሉ። ለምሳሌ የመጀመሪያው ወራት አካባቢ የእርግዝና ወራት አካባቢ ስኳር የሚያጋጥም ከሆነ ውርጃ፣ የአፈጣጠር ችግሮች እንደኚህ የመሳሰሉት ነገሮች ሊያጋጥሙ ይችላል። ከዚሁ ጋር ተያይዞ የልብ የአፈጣጠር ችግር ብዙ ጊዜ የሚያጋጥምና ላይክ 9 ወር በሚደርስበት ጊዜ ሆድ ውስጥ ልጁ እንዲጠፋ የሚያደርግ ምክንያት እንዲሁም ደግሞ ከተወለደ በኋላ የልብ ችግር ልጁ ጋር እንዲኖር የሚያደርገው አንደኛው በእርግዝና ወቅት የሚያጋጥም ስኳር፣ በተለይ ደግሞ ስኳሩ ከእርግዝና በፊት የነበረ ስኳር ከሆነ እነኚህ ችግሮች በብዛት ሊያጋጥሙ ይችላሉ። ስኳር በእርግዝና ወቅት በሚኖርበት ጊዜ ብዛት ያለው የግሉኮስ ሌቭል ከእናት በፕላሴንታ በእንግዴ ልጅ አማካኝነት ወደ ልጁ ይሄዳል። ብዙ ግሉኮስ ብዙ ስኳር በልጁ ሰርኩሌሽን ውስጥ ወይም ልጁ ላይ ይኖራል። ማህፀን ውስጥ ያለ በጣም ኤክሰስ ግሉኮስ ስለሚኖረው ያንን ግሉኮስ ለመቀየር የልጁ ፓንክሪያስ በጣም ስራ ይበዛባታል። ፓንክሪያሱ ሃይፐርትሮፋይ ይሆናል፣ ከመጠን በላይ ያድጋል። ለምን? ኢንሱሊን በማምረት ስለሚጠመድ ማለት ነው። ልክ ልጁ ሲወለድ እትብቱ ሲቋረጥ ከእናት የሚመጣው ግሉኮስ አብሮ ይቋረጣል። ግሉኮሱ በሚቋረጥበት ጊዜ ኦልሬዲ ፓንክሪያሱ ብዙ ኢንሱሊን እያመረተ ነው። ምክንያቱም ኦልሬዲ ብዙ ግሉኮስ ስለለመደ ማለት ነው። አሁን ከእናት የሚመጣው ግሉኮስ አቁሟል። ነገር ግን ፓንክሪያስ ኢንሱሊን ማምረቱን አላቆመም። ስለዚህ ልጁ ጋር ያለውን ግሉኮስ ቶሎ ብሎ ይቀይረዋል ወይም ደግሞ ይጠቀመዋል። በዛ ጊዜ ልጁ ጋር ምን ያንሰዋል ማለት ነው? ግሉኮስ እንዲያንሰው ያደርጋል። ይህም ሃይፖግላይሴሚያ ወይም ደግሞ የግሉኮስ ሌቭሉ መቀነስ አንደኛው ምክንያት ነው። ለዛ ነው በነገራችን ላይ ተለቅ ያለ ኪሏቸው ልጅ በሚወለዱበት ጊዜ ስኳር ያለባቸው እናቶች ላይ ልጆች ሲወለዱ ቶሎ ብለን እንዲጠቡ የምናደርገው የስኳር መጠናቸውን ቶሎ የምንለቀው የስኳር መጠኑ ባንዴ የመውረድ እድል ስላለው ይህንን ለመከላከል አንደኛ ቶሎ የስኳር መጠናቸውን እንከታተላለን። ሁለተኛ ነገር ደግሞ ቶሎ ወይ ጡት እንዲጠቡ ካልተቻለ ደግሞ ሌሎች አማራጮችን ተጠቅመን ግሉኮስ እንዲያገኙ ጥረት እናደርጋለን ማለት ነው። ስለዚህ ህፃናት እንደተወለዱ ዝቅተኛ የስኳር መጠን መኖር አንደኛው ችግር ነው ማለት ነው። እንዲሁም ደግሞ ሌሎች ተጨማሪ የጤና ችግሮች ሊኖሩ ይችላል። ለምሳሌ ቀይ የደም ሴል ከመጠን በላይ መጨመር፣ አይን ቢጫ መሆን፣ ሌሎች ችግሮችም እንዲያጋጥሙ እንደ ምክንያት ሊሆን ይችላል ማለት ነው። ስኳር ከእናት ጀምሮ ጽንስ ላይ ቀጥሎ ከዛ ደግሞ ልጁ ከተወለደ በኋላ ችግሩ አብሮ ይሄዳል ማለት ነው። ስኳር በእርግዝና ወቅት ቢገኝም እንኳን በአግባቡ ከተከታተል ነውና በአግባቡ ከተቆጣጠር ነው ምንም አይነት ችግር ሳያጋጥም እናትም ደህና ልጅም ደህና ሆነው በሰላም የሚጠናቀቅበት አግባብ እጅግ በጣም ሰፊ ነው እድሉ። ነፍሰ ጡር ሴቶች ስኳር መኖር አለመኖሩን በምን አይነት ምልክቶች ማወቅ ይችላል? አብዛኛው ሴቶች ላይ ኦልሞስት ኦል በሚባል ደረጃ ምንም አይነት ምልክት ላይኖረው ይችላል። ለዛ ነው ዝምተኛው ሳይለንት ሆኖ መጨረሻ ላይ ችግሮችን ካጋጠመው በኋላ የምናውቅበት አጋጣሚና ምልክቶች ካሉ ምልክቶች ከታዩ ግን የሚታዩት ምልክቶች ለምሳሌ አንደኛ ቶሎ መጠማት፣ ከዚህ ጋር ተያይዞ ሽንት ቶሎ መሽናት፣ እንዲሁም መድከምና ማቅለሽለሽ ሌላኞች ምልክቶች ናቸው። እነኚህ እናቶች ምልክት ካሳዩ የሚታዩ ምልክቶች ናቸው። ግን በእርግዝና ጊዜ የስኳርን ለማወቅ ወይም ደግሞ ምርመራ ሂደቶችን ለማድረግ ቅድም እንዳልነው
ተጋላጭ የሆኑ ሴቶችን መለየት የተሻለ ነው እንጂ ምልክቶችን መሰረት ማድረግ እጅግ በጣም አደጋ ይኖረዋል። ምክንያቱም አብዛኛው በእርግዝና ወቅት የሚያጋጥመው ስኳር ምልክት ላይኖረው ይችላል። ስኳር በእርግዝና ወቅት ከታወቀ በኋላ በምን አይነት መልኩ ማከም እንችላለን፣ የህክምና አማራጮች ምን ምን ይመስላሉ የሚለውን በተወሰነ መልኩ ለማየት እንሞክር። እንግዲህ የህክምና አማራጮችን ስናይ በሶስት ከፍለን ማየት እንችላለን። የመጀመሪያው የአኗኗር ዘይቤን ማሻሻል ወር ደግሞ ላይፍ ስታይል ፋክተሮችን ማሻሻል አንደኛው ቁልፉ መንገድ ነው ምንን ስኳርን ለማከም። ሁለተኛው በየቀኑ የስኳር መጠንን መከታተል። ሶስተኛው አግባብ ያላቸው መድኃኒቶችን መውሰድ። እንግዲህ በእነኚህ በሶስት አማራጮች ስኳር የተገኘባትን እህት በአግባቡ ማከም ከቻል ቅድም ያልናቸው ችግሮች እንዳይከሰቱ ማድረግ እንችላለን። ላይፍ ስታይል ፋክተር ላይ የአኗኗር ዘይቤ ላይ ምን እንከተል? የመጀመሪያው ላይፍ ስታይል ፋክተር ላይ ዳያተሪ ማኔጅመንት አመጋገብን ማስተካከል እጅግ በጣም ቁልፉና ዋናው የመፍትሄ ሀሳብ ነው። በነገራችን ላይ በጣም ጎበዝ ጀግና እናቶች አሉ። በአመጋገብ በእንቅስቃሴና መድኃኒት ሳይጀምሩ ስኳርን ኮንትሮል አድርገው ያለምንም ችግር ጤናማ እርግዝና ጨርሰው ጤናማ ልጅ የሚያገኙ እናቶች በጣም ብዙ ናቸው። ስለዚህ የአመጋገብ ስርዓት ላይ በተለይ ስኳር የበዛባቸው ምግቦች መቀነስ ቢቻል መተው፣ እንዲጣፋጭ ምግቦችን ከረሜላ፣ ስኳር፣ ቸኮሌት የመሳሰሉት ጣፋጭ ምግቦችን መቀነስ እጅግ በጣም ይመከራል። ከዚሁ ጋር ተያይዞ ደግሞ በፋብሪካ የተቀነባበሩ የታሸጉ ምግቦችን መቀነስ ሌላኛው አማራጭ ነው። ፋይበር ምግቦችን ማዘውተር፣ አትክልትና ፍራፍሬዎችን ማዘውተር ስኳርን ለመቆጣጠር እጅግ በጣም ያግዙናል። ስለዚህ ዳያተሪ ማኔጅመንት በተለይ የሚከታተሏችሁ ሐኪሞች የሚሰጧችሁን መመሪያ፣ ኢንስትራክሽን፣ አድቫይስ፣ ካውንስሊንግ በአግባቡ የምትተገብሩና ያንን የምታደርጉ ከሆነ በእርግጠኝነት በአመጋገብ ስኳርን መቆጣጠር ትችላላችሁ። ሁለተኛው የአኗኗር ዘይቤ ላይ ወር ደግሞ ላይፍ ስታይል ፋክተር ላይ የምታደርጉት እንቅስቃሴ ማድረግ ነው። ምናልባት በእርግዝና ጊዜ በጣም አድካሚ የሆኑ ከበድ ያሉ ስትሬኒየስ ኤክሰርሳይሶችን አድካሚ የሆኑ አካላዊ እንቅስቃሴዎች ላይ ፈቀዱ ይችላሉ። ግን ወክ ማድረግ፣ ረዘም ያለ ጊዜ ወክ ማድረግ፣ ራት ከበላችሁ በኋላ መንቀሳቀስ ስኳርን ለመቆጣጠር እጅግ በጣም ያገዘናል። ስለዚህ ራት ከበላችሁ በኋላ ወክ ማድረግ፣ እንቅስቃሴ ማድረግ፣ ብዙ አለመተኛት፣ አክቲቭ መሆን፣ ንቁ መሆን ስኳርን ለመቆጣጠር ወሳኝ ሚና ይጫወታሉና ስለዚህ በአመጋገብ ራሳችሁን ካስተካከላችሁ፣ አካላዊ እንቅስቃሴ ካደረጋችሁ፣ ለራሳችሁ ጊዜ ከሰጣችሁ፣ ንቁ ከሆናችሁና አክቲቭ ከሆናችሁ የስኳር መጠኑን ለመቆጣጠር እጅግ በጣም ያግዘናል ማለት ነው። ሁለተኛው የስኳር መጠኑን በአግባቡ መከታተል ነው። አንዲት እናት ስኳር እንዳለባት ስኳር ከጠጣች በኋላ ከአንድ ሰዓት ከሁለት ሰዓት ከሶስት ሰዓት በኋላ ስኳር መኖር አለመኖሩን ቼክ አድርገን አይ ስኳር አለብሽ ብለን ወይም የለብሽም ብለን እንነግራታለን። ይህን ከነገርናት በኋላ በየቀኑ የስኳር መጠኗን ቼክ ማድረግ እጅግ በጣም ያግዘናል። ለምን መሰላችሁ? በእርግዝና ጊዜ ስኳርን እኛ በአግባቡ መቆጣጠርን ነው የምንፈልገው። we need strict glycemic control during pregnancy። ምክንያቱም የተወሰነ ከተዛነፈ የስኳር መጠኑ ወጣ ገባ የሚል ከሆነ ችግሩ እናትም ላይ ጽንስም ላይ ልጅም ላይ ስለሚደርስብን ማለት። ታርጌታችን ምንድን ነው? ስኳር ያለባቸው እናቶች የስኳር መጠኑ ተስተካክሏል የምንለው ታርጌታችን ምንድን ነው ስንል የመጀመሪያው ምግብ ሳትበሉ ጠዋት ላይ የምትሰሩት የስኳር መጠን ከ95 በታች ቢሆን ይመከራል። ሁለተኛው ምግብ ከበላችሁ በኋላ ከአንድ ሰዓት በኋላ የሚሰራው የስኳር መጠን ከ140 በታች መሆን አለበት። ሶስተኛው ምግብ ከበላችሁ በኋላ ከ2 ሰዓት በኋላ የሚሰራው የስኳር መጠን ከ120 በታች መሆን አለበት። ብዙ ጊዜ የምንከተላቸው ሁለቶችን ነው። ምግብ ሳትበሉ ወይም ደግሞ ፋስቲንግ ብለድ ሹገር ሌቭሉ ከ95 በታች መሆን አለበት። ምግብ ከበላችሁ ከ2 ሰዓት በኋላ የሚሰራው የስኳር መጠን ደግሞ ከ120 በታች መሆን አለበት። ስለዚህ ከዚህ በታች ከሆነ አንዲት እናት በእርግጥም ስኳሩን በአግባቡ ተቆጣጥረዋለች በሚል እናትም ላይ ልጅም ላይ ጽንስም ላይ ችግር የመፍጠር እድሉ በጣም አናሳ ነው። በየቀኑ በየጊዜው የስኳር መጠናችሁን መከታተል አንደኛው። ለዚህ ነው በነገራችን ላይ ስኳር ሲገኝ ብዙ ጊዜ የስኳር መለኪያ መሳሪያዎችን ገዝታችሁ ቤታችሁ ያዙ የምንለው፣ ምክንያቱም በየቀኑ መከታተል ስላለባችሁ ማለት ነው። ሶስተኛው በመድኃኒት ስኳርን መቆጣጠር ነው። የተለያዩ መድኃኒቶች አሉ። በዋናነት በመርፌ የሚሰጠውና የሚዋጣው ነው። ብዙ ጊዜ በእርግዝና ወቅት የሚመከረው ኢንሱሊን የተባለው መድኃኒት በመርፌ የሚሰጠው መድኃኒት መጠቀም እጅግ በጣም ይመከራል። ምክንያቱም ይሄ በአግባቡ ስለሚቆጣጠርልን ቶሎ የስኳር መጠኑን ስለሚያስተካክልልን በእርግዝና ጊዜ ኢንሱሊንን እንመርጣለን። ግን አንዳንድ ጊዜ ሁለቱም ሊሰጡ ይችላሉ። የሚዋጣው ሊሰጥ ይችላል፣ ተጨማሪ ደግሞ በመርፌ ሊሰጥ ይችላል። ዞሮ ዞሮ በዛም ሆነ በዚህ የምንፈልገው የስኳር መጠኑን በአግባቡና ቅድም ባስቀመጥነው ቁጥር ልክ መቆጣጠር መቻላችን ነው። አንዲት እናት በእርግዝና ወቅት የሚያጋጥመው ስኳር የመያዝ እድሉን የምትቀንስባቸው ምን አይነት መንገዶች አሉ? ፕሪቨንት ማድረግ መከላከል ይቻላል የሚሉትን በተወሰነ መልኩ ሙሉ ለሙሉ ማስቀረት ወይም ደግሞ መከላከል ባይቻልም ግን የተወሰኑ ሂደቶችን አንዲት እናት የምታልፍ ከሆነ
አንደኛ መከላከል ትችላለች፣ ሁለተኛ ቢከሰትም እንኳ ቶሎ ሕክምናዎችን ስለምትጀምር ያን ያህል የበዛ ችግር እንዳያጋጥም ስለሚያደርግ እነኚህ በጣም አስፈላጊ ናቸው። የመጀመሪያው ከማርገዟ በፊት የምታደርጋቸው ሂደቶች ናቸው። ከማርገዟ በፊት ጤናማ የሆነ የህይወት ዘይቤ መከተል፣ አመጋገቧን ማስተካከል፣ አካላዊ እንቅስቃሴ ማድረግ፣ ንቁ ሆኖ መቆየት እንዲሁም ደግሞ ከማርገዟ በፊት ፕሪኮንሴፕሽናል ኬር ቅድመ እርግዝና ክትትል መጀመር በእርግዝና ወቅት የሚያጋጥመውን ስኳር ቀድሞ ለመተንበይና አስፈላጊውን ጥንቃቄ ለማድረግ እጅግ በጣም ያግዛል። ሁለተኛው ካረገዘች በኋላ ስኳር እንዳይዛት ለመከላከል አመጋገቧን ማስተካከል፣ ጤናማ የሆነ የምግብ ስርዓት እንዲኖራት ማድረግ፣ እንቅስቃሴ ማድረግ፣ ጭንቀት፣ ስትረስ እንዳይኖርባት በተቻለ መጠን እነኚህን ነገሮች መቀነስ ማስተካከል በእርግዝና ወቅት የሚያጋጥመው ስኳር እንዳይከሰትባት አይነተኛውን ሚና ይጫወታል። በእርግዝና ወቅት የሚያጋጥመው ስኳር ብዙ ችግሮችን በማምጣት የሚታወቅ ቢሆንም ቶሎ ከታወቀ፣ ሕክምናዎች ቶሎ ከተጀመሩ፣ ስኳሩን በአግባቡ ከተቆጣጠር ነው ጤናማ የሆነ የእርግዝና ወቅትና ጤናማ እናት ጤናማ ልጅ እንዲሆን ማድረግ ይቻላል። ስለዚህ እርግዝናው ጤናማ ሆኖ እንዲጠናቀቅ ለማድረግ አንደኛ ስኳሩን ቶሎ ማወቅ፣ በአግባቡ መታከምና አስፈላጊውን የስኳር መጠን በመቆጣጠር ጤናማ የሆነ የአውትካሙም ደግሞ የእናትም ልጅም ሁሉም ጤናማ እንዲሆኑ ማድረግ ይቻላል። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎች እንዲደርስ ሼር ማድረግዎን አይረሱ። እንዲሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።